ሰላም ጤና ይስጥልን። ከቻናል ዋን ለሰዓቱ ያዝናቸውን ዜናዎቻችንን ወደ እናንተ የምናደርስበት ሰዓት ላይ ነው የምንገኘው። ዜናውን እየመራው አብሬያችሁ ቆይታ ማደርገው ወይንሸት ዘውዴ ነኝ። አብረን እንቆይ። የኢትዮጵያ አየር መንገድ ለሚቀጥሉት ዓመታት በሰው ሰራሽ አስተውሎት ካልተደገፈ የ80 ዓመት ክብሩን ማስጠበቅ አይችልም ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹም። ጠቅላይ ሚኒስትሩ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ የማስጀመሪያ መርሃ ግብር ላይ እንደተናገሩት የኢትዮጵያ አየር መንገድ ባለፉት 80 ዓመታት የጥንታዊት ሀገር ምልክት፣ ኩራትና መሻት ማሳያ ሆኖ ቆይቷል። ለዝርዝሩ አማሩ ገብሩ። ጠቅላይ ሚኒስትር አብይ አህመድ በቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ የግንባታ ማስጀመሪያ መርሃ ግብር ላይ እንደገለጹት አየር መንገዱ ላለፉት 80 ዓመታት አልጋ ባልጋ የሆነ ጉዞ አላሳለፈም። የመንግስታትን ውድቀትና መነሳት ተሸክሞ የኮሮና ወረርሽኝና ሌሎች ተፈጥሮ ያመጣቸው ከፍተኛ ፈተናዎችን ተቋቁሞ ማለፍ ችሏል። ላለፉት ረጅም ዓመታት በውስጥና በውጭ የተደረጉ ጦርነቶችም ቢሆን እድገቱን ሳይገቱት እዚህ መድረስ መቻሉን ገልጸዋል። አሁን ላይም ይህን ክብሩን ለማስቀጠል በሰው ሰራሽ አስተውሎት መደገፍ እንዳለበት አመልክተዋል። ይህንንም ለማገዝ መንግስት የበኩሉን አስተዋጽኦ እያበረከተ እንደሚገኝ ገልጸው በአንድ ዓመት ጊዜ ውስጥ በዓለም ሁለተኛ የሆነውን የአርቲፊሻል ኢንተለጀንስ ዩኒቨርሲቲ በአዲስ አበባ እናስጀምራለን ብለዋል። በአርቲፊሻል ኢንተለጀንስ የሚሰራው ስራ ሲደመር የኢትዮጵያ አየር መንገድ የሚቀጥለውን 80 ዓመት የሚገጥመውን አዳዲስ እውቀትና ፈተና ተጋፍጦ ለማለፍና ለመሻገር እንደሚያስችለው አስገንዝበዋል። ኢትዮጵያና ኬንያ በ2026 የአፍሪካን የኢኮኖሚ እድገት እንደሚመሩት የተባበሩት መንግስታት ድርጅት አስታወቀም። በተባበሩት መንግስታት ድርጅት የ2026 የዓለም ኢኮኖሚ ሁኔታና የትንበያ ሪፖርት መሰረት ዘንድሮ የአፍሪካ ኢኮኖሚ 4 በመቶ ያድጋል ተብሎ ይጠበቃል። ይህም ባለፉት 2 ዓመታት ከተመዘገቡት የ3.5 እና የ3.9 በመቶ እድገት የተሻለ ውጤት እንደሚሆን የተገለጸ ሲሆን ለዚህ እድገት ኢትዮጵያና ኬንያ በዋናነት ከፍተኛውን ድርሻ እንደሚይዙ ተመላክቷል። በ2026 5.8 በመቶ ይደርሳል ተብሎ የሚጠበቀው የምስራቅ አፍሪካ ቀጠና እድገት ከአፍሪካ ከፍተኛ ሲሆን የኢትዮጵያና የኬንያ ኢኮኖሚ አፈጻጸም የታዳሽ ኃይል መስፋፋትና የቀጠናዊ ትስስር መጠናከር መነሻ እንደሚሆን ተጠቁሟል። ከፍተኛ የዕዳ ጫና፣ የምግብ ዋጋ ንረትና የአጎዋ ስምምነት የሚያበቃበት ጊዜ መቃረብ ለአህጉሪቱ ዘላቂ ልማት ስጋት እንደሆኑ ሪፖርቱ ጠቅሷል። በዘንድሮ ዓመት በጎንደር ከተማ በሚከበረው የጥምቀት በዓል ከ2 ሚሊዮን በላይ ጎብኚዎች ወደ ከተማዋ ይመጣሉ ተብሎ እንደሚጠበቅ የጎንደር ከተማ የቅርስ ጥበቃ ተቋም አስታወቀም። ከ15 የማያንሱ ባለኮከብ ሆቴሎችን ጨምሮ ከ200 በላይ በኮከብ ደረጃ ያልተቀመጡ ሆቴሎችም እንግዶችን ለመቀበል ዝግጅት ማድረጋቸውንና እንግዶችን በመደበኛ ዋጋ እንዲያስተናግዱ ውሳኔ መተላለፉንም ታውቋል። በዓሉን ምክንያት በማድረግ ወደ ከተማ ይገባሉ ተብለው የሚጠበቁ እንግዶች ቁጥር ከሆቴሎች የመኝታ አቅም ጋር የማይመጣጠን በመሆኑ አንድ እንግዳ ለአንድ ቤተሰብ የሚል አሰራር መዘርጋቱን ተጠቅሟል። ኢትዮጵያን በጎንደር የሚል መሪ ቃል በተሰጠው በዘንድሮ ክብረ በዓል ከጥር 2 እስከ ጥር 10 ቀን 2018 ዓ.ም የሚከናወነው አውደ ርዕይን ጨምሮ ለሀገራቸው መስዋዕትነት የከፈሉ ኢትዮጵያውያን የሚመሰገኑበት ልዩ መድረክ መዘጋጀቱም ተገልጿል። በከተማዋ ምንም አይነት የጸጥታ ስጋት አለመኖሩንና ለጎብኚዎች ደህንነት የከተማዋ ፖሊስ ሙሉ ኃላፊነት መውሰዱ ተጠቁሟል። ኢትዮጵያ የራሷን ጎግል ካርታ ይፋ አደረገች። የኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት በ8 ከተሞች የዲጂታል አድራሻ ስርዓትን መተግበርን አስታወቀም። በበጀት ዓመቱ አዳማ፣ ሐረር፣ ጅማ፣ ደብረ ብርሃን፣ ባህር ዳር፣ ጎንደር፣ ኮምቦልቻና ቢሾፍቱ ከተሞች ሙሉ በሙሉ ወደ ዲጂታል አድራሻ ስርዓት መግባታቸውን ተቋሙ አመላክቷል። የዲጂታል አድራሻ ስርዓትን እስከተያዘው በጀት ዓመት መጨረሻ 36 ከተሞች ላይ ተደራሽ ለማድረግ እየተሰራ መሆኑን ተቋሙ አስታውቋል። የዲጂታል ኢትዮጵያን ግንባታ ለማፋጠን ቁልፍ ሚና የሚጫወተውን የዲጂታል አድራሻ ስርዓት የቤት ቁጥርን ከጂፒኤስ እና ከዲጂታል ካርታ ጋር በማገናኘት ትክክለኛ መገኛን በቀላሉ ለማወቅ ያስችላል ተብሏል። አገልግሎቱ በድረገጽና በሞባይል መተግበሪያ የቀረበ ሲሆን መረጃው በየጊዜው የሚሻሻል መሆኑም ተጠቁሟል። አፈርን ከሲሚንቶ ጋር በመቀላቀል ደረጃውን የጠበቀ ቤት ለመገንባት የሚያስችል ጥናት ተጠናቀቀም።
የኢትዮጵያ ኮንስትራክሽን ማኔጅመንት ኢንስቲትዩት እንዳስታወቀው ከሀሮማያ ዩኒቨርሲቲ ጋር በመተባበር በሐረሪ በድሬዳዋና በጅግጅጋ አካባቢዎች የሚገኘውን አፈር ለቤት ግንባታ በሚውል መልኩ ማዘጋጀት ላይ ያተኮረ ጥናት ተከናውኗል። ቴክኖሎጂው የተለመደውን ብሎኬት ከመጠቀም ይልቅ በአካባቢው የሚገኘውን አፈር ከትንሽ ሲሚንቶ ጋር በመቀላቀል ደረጃውን የጠበቀ ቤት ለመገንባት የሚያስችል ነው። በእነዚህ አካባቢዎች ለሚኖሩ ከ6 ሚሊዮን በላይ ነዋሪዎች የቤት ግንባታ ችግርን የሚቀርፍ መፍትሄ ይዞ መቅረቡንም ኢንስቲትዩቱ አስታውቋል። ግንባታዎች ሙሉ በሙሉ በሲሚንቶ ላይ ብቻ የተንጠለጠሉ እንዳይሆኑ በማድረግ የግንባታ ወጪን በእጅጉ እንደሚቀንስም ተገልጿል። ጥናቱ ሁሉንም የኢንጂነሪንግ መስፈርቶች አሟልቶ በቤተ ሙከራ የተረጋገጠ ሲሆን በአሁኑ ወቅት ለአካባቢያዊ ችግር አካባቢያዊ መፍትሄ በሚል ስትራቴጂ ለመጨረሻ ማረጋገጫ ለውይይት ቀርቧል። ኢትዮጵያ የማርበርግ ወረርሽኝን ለመከላከል ለምታደርገው ጥረት የሚውል 1.2 ሚሊዮን ዩሮ የአውሮፓ ህብረት ለገሰም። የገንዘብ ድጋፉ ለወረርሽኙ የተቀናጀ መከላከል ምላሽ ለመስጠት በጤና ጣቢያዎች የአገልግሎት መቋረጥ እንዳይኖርና ወረርሽኙ በመጠነ ሰፊ የማህበራዊና ኢኮኖሚያዊ ተጽዕኖ እንዳይፈጥር ለመከላከል እንደሚውል ህብረቱ ገልጿል። ከገንዘቡ ድጋፉ ውስጥ የዓለም ጤና ድርጅት ለበሽታው መከላከያ ዝግጁነት ምላሽ መስጫ ጥረት በበሽታው የተያዙ ሰዎችን ለማፈላለግና ለሕክምና 700,000 ዩሮ ሲመድብለት ኢንተርናሽናል ሜዲካል ኮር ለምላሽ አሰጣጥና ለአእምሮ ጤና ድጋፎች 300,000 ዩሮ የልገሳ ድርሻን ወስዷል። በዓለም አቀፍ የቀይ መስቀል ፌዴሬሽን በኩል ለኢትዮጵያ ቀይ መስቀል ማህበር ጥረቶች መደገፊያ የሚውል ተጨማሪ 200,000 ዩሮ መመደቡንም ህብረቱ አስታውቋል። በአዲስ አበባ ከተማ የሚገኙ የስራ ተቋማት በስራ ቦታ የሚደርሱ አደጋዎችን ሪፖርት የማድረግ ልምዳቸው ዝቅተኛ መሆኑን የአዲስ አበባ ከተማ ስራና ክህሎት ቢሮ አስታወቀም። በቢሮው የአሰሪና ሰራተኛ ዘርፍ ኃላፊ አበበ ተቀባ እንደገለጹት ብዙዎቹ ፋብሪካዎችና ተቋማት የሰራተኛውን ደህንነት ከመጠበቅ ይልቅ ተጠያቂነትን በመፍራት አደጋዎችን ሪፖርት አያደርጉም። ያለ ስራ ውል ሰራተኞችን ማሰራት በሕግ ተጠያቂ እንደሚያደርግ የገለጹት ኃላፊው ቢሮ በአሰሪና ሰራተኛ መካከል የሚነሱ ቅሬታዎችን ለመፍታትና የሰለጠነ የውይይት ባህል እንዲሰፍን እየሰራ መሆኑንም አመላክቷል። አሽሊ የተሰኘው ዓለም አቀፍ የቤት ዕቃዎችና የፈርኒቸር ውጤቶች ማምረቻ ድርጅት በኢትዮጵያ በይፋ ስራውን ጀምሯል። ቅዳሜ ጥር 2 2018 ዓ.ም ከፍተኛ የመንግስት ኃላፊዎችና ጥሪ የተደረገላቸው የክብር እንግዶች በተገኙበት ተመርቋል። በስነ ስርዓቱ ላይ የተገኘችው ሊዲያ ዝናቡ ሪፖርቱን እንደሚከተለው ታቀርበዋለች። አሽሊ ዓለም አቀፍ የቤት ዕቃዎችና የፈርኒቸር ውጤቶች ማምረቻ ድርጅት በኢትዮጵያ የመጀመሪያ ቅርንጫፉን በኢትዮጵያዊቷ ዩስራ ኑር ሐሰን ረጃ መስራችና ዋና አስፈጻሚ አማካኝነት በመክፈት ቅዳሜ ጥር 2 ቀን 2018 ዓ.ም ከፍተኛ የመንግስት የሥራ ኃላፊዎች እንዲሁም ጥሪ የተደረገላቸው የክብር እንግዶች በተገኙበት ብስራተ ገብርኤል በሚገኘው የማሳያ ስፍራ ወይም ሾሩም በይፋ ተመርቋል። በመክፈቻ መርሃ ግብሩም በኢትዮጵያ የአሜሪካ አምባሳደር የሆኑት ኤርቪን ማሲንጋ፣ የህዝብ ተወካዮች ምክር ቤት አባል አምባሳደር ዲና ሙፍቲ፣ የአሽሊ ፈርኒቸር ዓለም አቀፍ የሽያጭ ምክትል ፕሬዝዳንት ኩርት ሄንስ እንዲሁም የዩስራ ሆምስ መስራችና ዋና አስፈጻሚ የሆኑት ዩስራ ኑር ሐሰን ረጃና ሌሎች ተጋባዥ እንግዶች የተገኙበት ነው። የዩስራ ሆምስ መስራችና ዋና ስራ አስፈጻሚም በምረቃ ስነ ስርዓቱ ላይ እንዳሉት ክቡርነቱ በእርስዎ የአሜሪካ አምባሳደር በኢትዮጵያ እዚህ መርሃ ግብር ላይ መገኘት ትልቅ ክብር ተሰምቶናል። ይህም ጠንካራና እያደገ ያለው የኢትዮጵያንና የአሜሪካን ግንኙነት አመላካች ነው። በዚህ ታሪካዊ በሆነ መርሃ ግብር ላይ የተገኙት የአሽሊ ፈርኒቸር የዓለም አቀፍ ሽያጭ ምክትል ፕሬዝዳንት ኩርት ሄንስ በበኩላቸው ስለ አሽሊ ፈርኒቸር ይህንን ብለዋል። አሽሊ በዓለም አቀፍ ደረጃ ቁጥር 1 የቤት ዕቃና ፈርኒቸር አምራችና አከፋፋይ ድርጅት ነው። አሁን ላይም በዓለም አቀፍ ደረጃ ከ11,000 በላይ ሱቆች አሉት። ከነዚህም መካከል 250 የሚሆኑት ከአሜሪካና ካናዳ ውጭ የሚገኙ ሲሆኑ በዛሬው ዕለትም በአፍሪካ ያስመረቅነው 21ኛው ሱቃችን ነው። ይህም በእጅጉ አስደሳች ነው። ለመሆኑ የዚህ ዓለም አቀፍ ድርጅት በኢትዮጵያ ቅርንጫፍ መክፈት ለኢትዮጵያውያን ምን አይነት አስተዋጽኦ አለው? ለኢትዮጵያን ተጠቃሚዎች ይህ አጋርነት ማለት የበለጠ ምርጫን ከተሻለና ዓለም አቀፍ ጥራት ጋር እዚሁ በቅርብ የሚያበረክት ነው። የአሜሪካ አምባሳደር በኢትዮጵያ የሆኑት ኤርቪን ማሲንጋ የዚህ በኢትዮጵያዊት ሴት የሚመራው የዩስራ ሆምስ ስኬት ጾታ የማይገድበውን የአመራርና የፈጠራ ብቃት አመላካች ነው ሲሉ አያይዘው ገልጸዋል። በተያዘው በጀት ዓመት 45 ቢሊዮን 91 ሚሊዮን ብር ወጪ የተደረገባቸው
የመንገድ ፕሮጀክቶች እንደሚጠናቀቁ ተገለጸም። ከኢትዮጵያ መንገዶች አስተዳደር ኮሚኒኬሽን ቡድን የተገኘው መረጃ እንደሚያመላክተው በበጀት ዓመቱ አዳዲስ መንገዶችን ጨምሮ ነባር መንገዶችን የመጠገንና የማጠናከር ስራዎች እየተከናወኑ ነው። በአሁኑ ወቅት በአጠቃላይ 314 የመንገድ ግንባታ ፕሮጀክቶች በሂደት ላይ ሲሆኑ ከነዚህ መካከል 230 የሚሆኑት አዳዲስና የፍጥነት መንገዶች ናቸው ተብሏል። የመንገድ ግንባታ ስራው በተለያዩ ሰው ሰራሽና ተፈጥሯዊ ችግሮች መፈተኑን የገለጹት ቡድን መሪው ተወዳጅ መልካሙ በተለይም የካሳ ክፍያ መዘግየት፣ የፍርድ ቤት ክሶች መብዛት፣ የግንባታ ግብዓቶች እጥረትና ሰው ሰራሽ ችግሮች በስራው ላይ ተግዳሮት መሆናቸውን ገልጸዋል። ኢትዮጵያ ለመኖሪያ ቤቶች፣ ለግብርናና ለኢንዱስትሪ ዘርፎች የሚውል አስተማማኝና ንጹህ የውሃ አቅርቦትን ለማሻሻል በውሃ መሰረተ ልማት ላይ በከፍተኛ ሁኔታ ኢንቨስት እያደረገች ትገኛለች። እነዚህ ጥረቶች የቧንቧ ውሃ ማስፋፋትን፣ ግድቦችንና የውሃ ማጠራቀሚያዎች ማደስን እንዲሁም ግብርናንና የምግብ ዋስትናን ለመደገፍ የመስኖና የውሃ ክምችት ፕሮጀክቶችን ማልማትን ያካትታሉ። ይህ እንቅስቃሴ ጽዳትና ሳኒቴሽን አገልግሎትን በማሻሻል የውሃ ወለድ በሽታዎችን በመቀነስ እንዲሁም ድርቅንና የአየር ንብረት ለውጥን የመቋቋም አቅምን በማጠናከር ላይ ያተኩራሉ። ኢትዮጵያ ለዘላቂ የውሃ አያያዝና ፍትሐዊ ተደራሽነት ቅድሚያ በመስጠት ማህበረሰቡ ለጤናው፣ ለኑሮና ለኢኮኖሚ እድገቱም የሚያስፈልገውን ግብዓት እንዲያገኝ ከማድረጓም ባሻገር ለዘላቂ ልማት መሰረት እየጣለች ነው። ዜናዎቻችን እንደቀጠሉ ናቸው። ከውጭ ምንጭ ወዳገኘናቸው መረጃዎቻችን እናልፋለን። በሂማሊያ ተራሮች የበረዶ ድርቅ ተብሎ የሚጠራ ክስተት እየተፈጠረ መሆኑን ባለሙያዎች ተናግረዋል። ባለሙያዎቹ እንዳሉት ባለፉት 5 ዓመታት ውስጥ በነበሩ የክረምት ወቅቶች ከ1980 እስከ 2020 መካከል ከነበረው አማካይ የበረዶ መጠን ጋር ሲነጻጸር በከፍተኛ መጠን መቀነስን አሳይቷል። ለዝርዝሩ ጸጋኔ ተሰማ። በከፍተኛ ተራሮች አካባቢ በሙቀት መጠኑ መጨመር ምክንያት የሚወርደው ጥቂት በረዶ እንኳን በፍጥነት እየቀለጠ ሲሆን በዝቅተኛ ከፍታ ላይ በሚገኙ አካባቢዎች በበረዶ ፋንታ ከፍተኛ ዝናብ መቀበላቸው ተስተውሏል። ይህም ከዓለም አቀፍ ሙቀት መጨመር ጋር የተያያዘ መሆኑን የዓለም አቀፍ የአየር ንብረት ለውጥ ፓነል እና ሌሎች ሳይንሳዊ ሪፖርቶች አመላክተዋል። ሪፖርቶቹ በሂማሊያ ክልል በርካታ አካባቢዎች በክረምት ወቅት የበረዶ ድርቅ ተብሎ የሚጠራ ክስተት እየተፈጠረ መሆኑን አሳይተዋል። በዓለም አቀፍ ሙቀት መጨመር ምክንያት የበረዶ ተራራዎች ፈጣን መቅለጥ በህንድ ሂማሊያ ግዛቶችና በክልሉ ያሉ ሌሎች ሀገራት ዘንድ ረጅም ጊዜ የቆየ ከባድ ችግር መሆኑንም ሪፖርቱ አሳይቷል። ባለሙያዎች ለቢቢሲ እንደገለጹት ይህ የክረምት ወቅት የበረዶ መቀነስ ችግሩን እያባባሰው ሲሆን ይህም በክልሉ የሚኖሩ በሚሊዮን የሚገመቱ ሰዎችን ህይወትና የኢኮሲስተም ስርዓቶችን ይጎዳል ብለውታል። አክለውም የክረምት ዝናብና በረዶ መቀነስ ክልሉ በድርቅ ሁኔታ ምክንያት ለዱር እሳት አደጋ እጅግ የተጋለጠ እንዲሆን ያደርገዋል ብለዋል። በአካባቢው የድንጋይ መውደቅ፣ የመሬት መንሸራተት፣ የበረዶ ሐይቆች መፈንዳትና የመሳሰሉ አደጋዎች ከቀደመው ጊዜ ይልቅ አሁን በብዛት መከሰታቸውም ታይቷል። የህንድ የአየር ንብረት መረጃ ቢሮ በታህሳስ ወር በሰሜን ህንድ አብዛኞቹ አካባቢዎች ምንም የዝናብ ወይም የበረዶ መውረድ ሪፖርት እንዳልተመዘገበም ገልጿል። የአየር ንብረት መምሪያው ከጥር እስከ መጋቢት ባሉት ወራት በሰሜን ምዕራብ ህንድ ያሉ ግዛቶች እንዲሁም ካሽሚርና አካባቢው ከ30 ዓመት በፊት ከተመዘገበው ጋር ሲነጻጸር በአማካይ እስከ 86 በመቶ ያነሰ የዝናብና የበረዶ መጠን ሊመዘገብ ይችላል የሚል ትንበያውንም አስቀምጧል። በሰሜን ምዕራብ ሂማሊያ ባለፉት 5 ዓመታት የነበረው የበረዶ መጠን ከ40 ዓመታት በፊት ከነበረው ጋር ሲነጻጸር በአማካይ 25 በመቶ ቀንሷል። በጉግል መፈለጊያ ላይ የሚታየው ኤአይ ኦቨርቪው የተባለ የሰው ሰራሽ አስተውሎት መረጃ ሰጪ ሞዴል አንዳንድ የጤና ጉዳዮችን በተሳሳተና በቀላል መልኩ እያቀረበ መሆኑን ዘጋርዲያን በቀድሞ ዘገባው አመላክቶ ነበር። አሁን ደግሞ ይህንን ችግር ለመቀነስ ጉግል ለአንዳንድ የጤና ጥያቄዎች የኤአይ ኦቨርቪው በጤና ርዕሶች ላይ የመረጃ አቀራረቡን መገደቡን የዘጋርዲያን አዲስ ዘገባ ይዞ ወጥቷል። ለዝርዝሩ ሄሮዳይን ንጉሴ። ዘጋርዲያን ያወጣው የምርመራ ዘገባ እንደሚያመላክተው በጉግል መፈለጊያ ላይ የሚታየው ኤአይ ኦቨርቪውስ የተባለው የሰው ሰራሽ አስተውሎት መረጃ አቀራረብ አንዳንድ የጤና ጉዳዮችን በተሳሳተ ወይም ቀላል በሆነ መንገድ እያቀረበ መሆኑ ተገልጿል። ይህ የሰው ሰራሽ አስተውሎት ማጠቃለያ መረጃ በተለይ ስለ ጉበት ምርመራ፣ ስለ ካንሰርና ስለ ሌሎች ውስብስብ የጤና ጉዳዮች ሲመለከት የሚያስፈልገውን ሙሉ የሕክምና አውድ ሳያቀርብ ቀላል መረጃ እያቀረበ መሆኑን ባለሙያዎች ከዚህ ቀደም የተናገሩ ሲሆን የጤና ባለሙያዎችና የበጎ
አድራጎት ድርጅቶች እንዳስጠነቀቁት እንዲህ ያለ የተጠቃለለ ወይም የተሳሳተ መረጃ ተጠቃሚዎችን ወደ ስህተት ሊመራና ሕክምና ለማድረግ የሚወስዱትን ውሳኔ ሊያዘገይ ይችላል ተብሏል። እንደ ዘጋርዲያን ዘገባ ተመሳሳይ የጤና ጥያቄ በተደጋጋሚ ሲፈለግ የኤአይ ኦቨርቪውስ የሚሰጠው መልስ የሚለዋወጥ መሆኑ በመረጃው ታማኝነት ላይ ጥያቄ እንዲነሳ አድርጎታል። ከዚህ ምርመራ በኋላ ጉግል አንዳንድ የተሳሳቱ የኤአይ ኦቨርቪውስ መረጃዎችን ለተወሰኑ የጤና ጥያቄዎች እንደሰረዘ አስታውቋል። ነገር ግን ይህ እርምጃ ሙሉ በሙሉ የኤአይ ኦቨርቪውስ ስርዓቱን ማቆም አይደለም፣ ለተወሰኑ ጤና ነክ ጥያቄዎች ብቻ የተወሰደ እርምጃ መሆኑ ተገልጿል። ጉግል በበኩሉ እንዳለው ኤአይ ኦቨርቪውስ በአብዛኛው ጊዜ በታመኑ ምንጮች የተመሰረቱ ናቸው እና ስህተቶች በተገኙ ጊዜ ወዲያውኑ እርማት እየተደረገ ነው ያለ ሲሆን ኩባንያው ስርዓቱን እየገመገመ መሆኑንም አክሏል። የኖቤል ተሸላሚዋ የቬኔዙዌላ ተቃዋሚ መሪ ማሪያ ኮሪና ማቻዶ ሽልማታቸውን ለትራምፕ ለማጋራት ያቀረቡት ሀሳብ ውድቅ ሆኗል። የኖርዌይ የኖቤል ተቋም የኖቤል የሰላም ሽልማት ወደ ሌላ ሰው አይተላለፍም፣ ማጋራትም አይቻልም ብሏል። ጸጋኔ ተሰማ ተቋሙ ይህን ያለው የቬኔዙዌላ የተቃዋሚ መሪ ማሪያ ኮሪና ማቻዶ በ2025 ያገኙትን ሽልማት ለአሜሪካው ፕሬዝዳንት ዶናልድ ትራምፕ ሊሰጡ እንደሚችሉ ከተናገሩ በኋላ ነው። የኖርዌይ የኖቤል ተቋም ባወጣው መግለጫ ሽልማቱ ከተሰጠ በኋላ አይነጠቅም፣ አይጋራም፣ አሊያም ለሌሎች ተላልፎ አይሰጥም ብሏል። ባለፈው ሰኞ ማቻዶ ከአሜሪካው ፎክስ ኒውስ ጋር በነበራቸው ቃለ ምልልስ ትራምፕ የቬኔዙዌላውን ፕሬዝዳንት ኒኮላስ ማዱሮ ከስልጣን ስላስወገዱ ምስጋና ይሆን ዘንድ ሽልማታቸውን ቢሰጧቸው እንደሚወዱ ተናግረዋል። ፕሬዝዳንት ትራምፕ በተደጋጋሚ በዓለም ሰላም በማምጣቴ የኖቤል ሽልማት ይገባኛል ሲሉ ተደምጠዋል። ማቻዶ በሚመጣው ሳምንት ከትራምፕ ጋር በዋሽንግተን የሚገናኙ ሲሆን የአሜሪካው ፕሬዝዳንት ሽልማቱ ከተሰጣቸው እንደሚቀበሉ መናገራቸውን የሮይተርስ ዜና ወኪል ዘግቧል። በአውሮፓውያኑ 2024 በቬኔዙዌላ በተደረገው ምርጫ እንዳይሳተፉ የተከለከሉት በሀገራቸው ዲሞክራሲ እንዲመጣ ላደረጉት አስተዋጽኦ የ2025 የኖቤል የሰላም ሽልማት መሸለማቸው ይታወሳል። ኤይቲ በሰው ሰራሽና የተፈጥሮ አደጋ በተደጋጋሚ የምትጠቃ የካሪቢያን ደሴት ነች። የዛሬ 15 ዓመት በዛሬው ዕለት ያጋጠማት የመሬት መንቀጥቀጥ አደጋ ግን ያደረሰባት ጉዳት ከፍተኛና እስካሁንም ማገገም ያልቻለች ሀገር እንድትሆን አድርጓታል። የዛሬው ሳምንቱን በታሪክ ትኩረትም እዚሁ ላይ የሚያጠነጥን ነው የሚሆነው። ሊዲያ ዝናቡ ጥንቅሩን እንደሚከተለው ታቀርበዋለች። ከ15 ዓመታት በፊት እንደ ፈረንጆቹ አቆጣጠር ጥር 12 ቀን 2010 የሄይቲ ዋና ከተማ ፖርቶ አፕሪንስ ክልል በሬክተር ስኬል 7.0 በተለካ የመሬት መንቀጥቀጥ ተመታ። ከ200 ሺህ በላይ ዜጎቿ ለህልፈት በቁ። ከ1.5 ሚሊዮን በላይ ደግሞ ቤት አልባ ሆነው ቀሩ። ሁሉም የመንግስት የቴክኒክና ትምህርት ቤቶች መሰረተ ልማት ወደመ። የመሬት መንቀጥቀጡ እስከ ዶሚኒካን ሪፐብሊክ ያዳረሰ ቢሆንም ያደረሰው ጉዳት ግን አልነበረም። አደጋው በሄይቲ $8 ቢሊዮን አጠቃላይ ሀገራዊ ምርት ወይም ጂዲፒ 12 ከመቶ የሚገመት ውድመት ያደረሰ ሲሆን በመሰል አደጋ ይህን ያክል ጉዳት እንዳልደረሰ በወቅቱ ተነግሯል። የአደጋ ተመራማሪዎች እንደሚሉት ከሆነም ይህ የሆነው አደጋው ህዝብ ተጨናንቆ በሚኖርበት አካባቢ በመድረሱና ከደረጃ በታች የሆነ የሀገሪቱ የህንፃ ግንባታ ነው ይሉታል። የመሬት መንቀጥቀጥ ሄይቲን በጊዜው የሚጎበኛት ቢሆንም መሰል አደጋ ቢያጋጥምም የሚደርሰውን ጉዳት ለመቀነስ የሚያስችል ዝግጁነት ሆነ አቅም የላትም። የመረጃ ልውውጥ ደካማነትም ሌላው ለአደጋው መጠን ምክንያት ነው። አብዛኛው የዋና ከተማዋ ፕሪቶ-ፕሪንስ ክፍል ሙሉ በሙሉ ወድሟል። ሄይቲ አሁንም አደጋው ካደረሰባት ጉዳት ማገገም አልቻለችም። የቢዝነስ መረጃዎቻችንን ወደ እናንተ እናደርሳለን። የኢትዮጵያ ኢንቨስትመንት ሆልዲንግስ በአፋር ክልል ግዙፍ የፖታሽ ማዕድን ማውጫ ተረከበ። ተቋሙ ከአሰብ ወደብ 200 ኪሎ ሜትር ርቀት ላይ በሚገኘው የአፋር ክልል ዳሉል ወረዳ 365 ካሬ ኪሎ ሜትር የሚሸፍን የፖታሽ ክምችት የማውጣት መብት አግኝቷል ተብሏል። ማህሌት ደመላሽ ለዚህና ለሌሎች የቢዝነስ መረጃዎቻችን ትጠብቀናለች። የአካባቢው የፖታሽ ክምችት ከ11 እስከ 12 ቢሊዮን ቶን እንደሚገመት የተገለጸ ሲሆን ይህም አካባቢውን በዓለም ላይ ካልተነኩ ሰፊ የፖታሽ ክምችቶች አንዱ ያደርገዋል። ተቋሙ የንግድ ማዕድን ማውጫ ፍቃድ ጥያቄውን በሐምሌ 2017 ካቀረበ በኋላ የሚኒስትሮች ምክር ቤት ባሳለፍነው ሳምንት ፈቃዱን በይፋ እንዳጸደቀ የማዕድን ሚኒስቴር ገልጿል። የፖታሽ ክምችቱ የኢትዮጵያ ኢንቨስትመንት ሆልዲንግስ ከናይጄሪያ ዳንጎቴ ግሩፕ በሶማሊያ ክልል ጎዴ ለሚገነባው ግዙፍ የማዳበሪያ ፋብሪካ ግብዓት እንደሚሆን ይጠበቃል።
በዓለም አቀፍ ደረጃ የዋጋ ግሽበት መጠን እየቀነሰ ቢመጣም አሁንም በከፍተኛ ደረጃ ላይ የሚገኘው የሸቀጦች ዋጋ በዝቅተኛ ገቢ የሚኖሩ ዜጎችን የመግዛት አቅም እያዳከመ መሆኑን የተባበሩት መንግስታት ድርጅት ባወጣው አዲስ የኢኮኖሚ ሪፖርት አስታወቀ። የዓለም ኢኮኖሚ እድገት እንደ አውሮፓውያን አቆጣጠር በ2026 ወደ 27.7 በመቶ ዝቅ ይላል ተብሎ የሚጠበቅ ሲሆን ይህም ከኮቪድ-19 ወረርሽኝ በፊት ከነበረው የ3.2 በመቶ አማካኝ እድገት በታች እንደሆነ ተገልጿል። የተመድ የኢኮኖሚና ማህበራዊ ጉዳዮች ምክትል ጸሐፊ ሊ ጁንኋ እንደገለጹት የዋጋ ግሽበት ቁጥር መውረድ ብቻውን በቤተሰቦች የኑሮ ደረጃ ላይ ለውጥ አያመጣም። ለዚህም መንግስታት መሰረታዊ ወጪዎችን መጠበቅ፣ የገበያ ውድድርን ማጠናከርና ለተደጋጋሚ የዋጋ ንረት መንስኤ የሆኑ መዋቅራዊ ችግሮችን መፍታት ይኖርባቸዋል ብለዋል። እንደ ካፒታል መረጃ በተለይ የምግብ፣ የኢነርጂና የሎጂስቲክስ ዘርፎችን የማምረት አቅምን በማሳደግ የአቅርቦት ሰንሰለትን ማጠናከርና የዋጋ ጫናን ለመቀነስ ወሳኝ መሆኑ በሪፖርቱ ተመላክቷል። በተጠናቀቀው የፈረንጆቹ 2025 ዓመት ሞሮኮና ግብጽ በቱሪዝም ዘርፉ ከፍተኛ ገቢ ማስገባት መቻላቸው ተገለጸ። ለዚህም እድገት ዋነኛ ምክንያት ተብለው ከተጠቀሱት ውስጥም የሀገሮቹ የበረራ መስመሮች መጨመርና መስፋፋት እንዲሁም በግብጽ የሚገኘው ግራንድ ሙዚየም የጎብኚዎች ቁጥር መበራከት ተጠቃሽ ናቸው። በዚህም ሞሮኮ 19.8 ሚሊዮን ቱሪስቶችን የተቀበለች ሲሆን የ14 በመቶ ጭማሪ እንደሆነ ተጠቅሷል። ግብጽ ደግሞ 19 ሚሊዮን ጎብኚዎችን በመቀበል 21 በመቶ እድገት ማስመዝገብ መቻሏን አፍሪካን ቢዝነስ ኢንሳይደር ዘግቧል። በዓለም ላይ ቅንጡ የሚባሉ የመኪና አምራች ኩባንያዎች ከመኪና ምርት አቅርቦት በተጨማሪ ቅንጡ ወደ ሆኑ የመኪና ቤቶች ግንባታ ዘርፍ እየገቡ እንደሆነ ተገለጸ። ከነዚህም ቅንጡ መኪና አምራች ኩባንያዎች መካከል ቡጋቲ የሚጠቀስ ሲሆን ከተሽከርካሪ ትራክ በተጨማሪ በዱባይና የተባበሩት አረብ ኤምሬት ውስጥ ቅንጡ የተባሉ ህንፃዎችን እያስገነባ ነው። ኩባንያው እያስገነባው በሚገኘው አፓርትመንት ውስጥም ዝቅተኛ ዋጋ አለው ተብሎ የሚገመተው መኖሪያ ቤት $5.2 ሚሊዮን የሚያወጣ እንደሆነ ተመላክቷል። ከቡጋቲ በተጨማሪ ፖርሽና ሌሎች የመኪና አምራቾች ወደ መኖሪያ ቤት ዘርፉ እየገቡ ሲሆን እነዚህ አፓርትመንቶች ያልተለመደ ቅርጽ ያላቸው የሚያብረቀርቁና የኩባንያቸውን የምርት ስም ወይም አርማ በተደጋጋሚና በግልጽ የሚያሳዩ ናቸው። እንደ ቢቢሲ መረጃ ለብዙ የመኪናዎቹ አድናቂዎች ከተሽከርካሪ ንብረት በዘለለ በዕለት ተዕለት ኑሮ ውስጥ የምርቶቹን ተጨማሪ መገልገያዎች መጠቀም ትልቅ ስፍራን ይሰጠዋል። ከቻናል ዋን ለሰዓቱ ያዝናቸው ዜናዎቻችን እነዚህን ይመስሉ ነበረ። ስለተከታተላችሁ እናመሰግናለን። ዜናውን እየመራው አብሬያችሁ ቆይታ ያደረኩት ወይንሸት ዘውዴ ነኝ። ጤና ይስጥልኝ።